ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ10ኛ ክፍል የሚሆነ ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ዩኒት 5 ስለ ፕሮዳክሽን ኦፍ ኮፐር የምንመለከት ይሆናል ማለት ነው። ከአሁን በፊት ስለ ፕሮዳክሽን ኦፍ አልሙኒየም ኤንድ አይረን ተመልክተናል። የዛሬው ደግሞ ፕሮዳክሽን ኦፍ ሜታል ወይም ኮመን ከሆኑት ሜታሎች መካከል ስለ ኮፐር ፕሮዳክሽን የምንመለከት ይሆናል። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንቱን በመጎብኘት መማር ትችላላችሁ። ወደ ትምህርታችን ንግባ። እንግዲህ ተማሪዎች ስለ ኮፐር ኤክስትራክሽን ከመመልከታችን በፊት አክቲቪቲ 5.7ን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። አክቲቪቲ 5.7 ዲስከስ ኢን ግሩፕ ዘ ሰብስኩዌንት ኩዌስችንስ and present your response to the class ነምለን ቀጣይ የምትጠይቁ ጥያቄዎች አሉ። እነዚህ ጥያቄዎች ላይ ዲስከስ ታደርጋላችሁ፣ ከዛ መልሳቸውን ትመልሳላችሁ ማለት ነው። የመጀመሪያው ጥያቄ የሚለውን እንመለከት። የመጀመሪያው የአክቲቪቲ ጥያቄ ምንድን የሚለን ዋት ኮመን አይተምስ አር ሜድ ኦፍ ኮፐር። እንግዲህ ከኮፐር የሚዘጋጅ ማቴሪያሎች አሉ። ከነዛ ማቴሪያሎች መካከል እንግዲህ ኮፐር ብዙ አይነት አሎዎች አሉት። ለምሳሌ የተለያዩ ኮፐር አሎይ በመጠቀም ወይም ቅይጥን በመጠቀም እንደ ኮይን አይነት ነገር ሊዘጋጅ ይችላል ማለት ነው። የድሮ የኛ 10 ሳንቲም ነው ይችላል። ብዙ ጊዜ እንደዚህ አይነት መልክ የምትመለከቱ ወይም ይሄን አይነት ሳንቲም ካያችሁ ምንድን ማለት ነው የኮፐር አሎይ ነው ማለት ነው። ኮፐር ከኒኬል ጋር ሚክስ ሲያደርግ የሚፈጠር ነው ይሄኛው ማለት ነው። እንዲሁም ደግሞ ኮፐር ለምን ጥቅም ይውላል ማለት ነው? እንደዚህ ኤሌክትሪካል ዋየሮችን ለመስራት ለነዚህ አይነት በጣም ቀጫጭን ነው። ምክንያቱም ኮፐር ከፍተኛ የሆነ ማሌቢሊቲ ወይም ዴክቲሊቲ ኔቸር አለው ማለት ነው። እንዲሁም እንደዚህ አይነት ፓይፖችን ለመስራትም እንጠቀምበታለን ማለት ነው። ኮፐር የተወሰኑ ጥቅሞቹ እነዚህን መስራት ብዙ አሎዮችን ለመስራት እንጠቀማለን። የተወሰነ አይተምን እንደዚህ ሊስት ማድረግ ትችላላችሁ ማለት ነው። ሁለተኛው የአክቲቪቲ ጥያቄ እንደሚለው ኮፐር ኢዝ ዩዝድ ኢን ኤሌክትሪካል አፒሊያንስ ወይንም ለተለያዩ የኤሌክትሪካል ማቴሪያል ጥቅም ይውላል። ማን? ኮፐር ማለት ነው። ጊቭ ቱ ሪዝን ቤዝድ ኦን ኢትስ ፊዚካል ፕሮፐርቲ ነው ይላል። እንግዲህ ኮፐር ምን አይነት ፊዚካል ፕሮፐርቲ ቢኖረው ነው ለተለያዩ ኤሌክትሪካል አፒሊያንስ ወይም ዲቫይስ መስሪያነት ወይም የተለያዩ ማቴሪያሎችን የኤሌክትሪካል ማቴሪያሎችን ለመስራት እንጠቀምበታለን? ምን አይነት ባህሪ ቢኖረው ነው ከሌሎች ሜታል የተመረጠበት ምክንያት ነው የሚለን። ስለዚህ ምን አይነት ፊዚካል ፕሮፐርቲ ቢያሳይ ነው የሚለን። ስለዚህ ወደ መልሱ ስመጡ ኮፐር ከሲልቨር ቀጥሎ ከፍተኛ የሆነ ኤሌክትሪካል ኮንዳክቲቪቲ አለው ወይም ኤሌክትሪክን ወይም ኤሌክትሪሲቲን ኮንዳክት የሚያደርግበት አቅሙ ከፍተኛ ነው። ሁለተኛው ኮፐር ከፍተኛ የሆነ ማሊቢሊቲ ኤንድ ዴክቲሊቲ ኔቸር አለው። ወደ ዋየር መቀየርና ወደ ስሞል ሺት ካሁን በፊት አይተናል፣ አሎይ ላይ በሰፊው አይተናል የኮፐርን ባህሪ ማለት ነው። ስለዚህ የኮፐር ኮመን ባህሪ ብለን ከምንጠራቸው መካከል አንደኛ ኤሌክትሪካል ዋየሮችን ለመስራት ኮፐር ከፍተኛ የሆነ ዴክቲሊቲ ኔቸር አለው። የተለያዩ ፎይሎችን ደግሞ ቀጫጭን የሆኑ ፎይሎችን ለመስራት ደግሞ ኮፐር ማሊቢሊቲ ኔቸር ወይም ወደ ቲንሽት የመቀየር አቅሙ ከፍተኛ ነው ማለት ነው። ስለዚህ ኮፐር ከፍተኛ የሆነ ማሊቢሊቲ ኤንድ ዴክቲሊቲ ኔቸር አለው። ሁለተኛ ደግሞ ጉድ ኤሌክትሪሲቲ ኤንድ ሂት ኮንዳክተር ነው ማለት ነው። በዚህ መሰረት ተመራጭ ያደርገዋል። ማን? ኮፐር ምን ለማድረግ ኤሌክትሪካል አፒሊያንስ ወይም የተለያዩ ኤሌክትሪካል ማቴሪያሎችን ለመስራት እንጠቀምበታለን። ሶስተኛው ጥያቄ የአክቲቪቲ ጥያቄ ምንድን የሚለን a solution of copper sulfate cannot be stored in a vessel made of iron. Give a reason and justify it by a balanced ionic equation ነው የሚለን። በጣም ቀላል ጥያቄ ነው። ምንድነው የኮፐር ሳልፌት ሳልት ከአይረን ከተሰራ ማቴሪያል ውስጥ ወይም ቨዝል ውስጥ መቀመጥ አይችልም። ምክንያቱ ለምንድን ነው የሚለን። ስለዚህ ይህንን በመጀመሪያ እንድንወስደው ኮፐር ሳልፌትን ብትወስዱ አኳ ሶሉሽን ሆን እንበል። ከአይረን የተሰራ ማቴሪያል ደግሞ አይረን ሜታል አላችሁ እንበል። ይሄኛው ሶሉሽን ኦፍ ኮፐር ሳልፌት በአይረን ከተሰራ ማቴሪያል ውስጥ መቀመጥ አይችልም። ይህ ደግሞ የሆነበት ምክንያት ሪያክሽን ያካሄዳል ማለት ነው። ምን አይነት ሪያክሽን ያካሄድ መስላችኋል? ሲንግል ዲስፕሌስመንት ሪያክሽን ቢኮዝ አይረን ኢዝ ሞር ሪአክቲቭ ዛን ኮፐር። አይረን ከኮፐር የተሻለ ሪአክቲቪቲ ስላለው አይረን ኮፐርን ዲስፕለስ ያደረገውና አይረን ሰልፌት ይፈጠራል ማለት ነው። ይህ ማለት አይረን ዋት ሰልፌት ፕላስ ኮፐር ሶሊድ ይፈጠርባቸዋል። በዚህ መሰረት ሪአክሽኑን ስለሚያካሄድ የኮፐር ሶሉሽንን ከአይረን ወይም ከሜታል ከተሰራ እቃ ውስጥ ማስገባት አንችልም። ከአይረን የተሰራ እቃ ውስጥ ማስገባት አንችልም። ማንን? የኮፐር ሳልት ማለት ነው። ለምን? ሲንግል ዲስፕሌስመንት ሪአክሽን ስለሚያካሄድ ማለት ነው። አራተኛው ጥያቄ ወይም የአክቲቪቲ ጥያቄ ዋይ ኢዝ ኮፐር ሶ ኢምፖርታንት ኢን አወር ቴክኖሎጂካል ሶሳይቲ። እንግዲህ ኮፐር በአሁን ጊዜ ዘመናዊ የሆኑ ነገሮችን ለመስራት ወይም ማቴሪያሎችን ወይም ዲቫይሶችን ለመስራት ኮፐር ትልቁን ቦታ ይሸፍናል ማለት ነው። ለምሳሌ
ኤሌክትሪካል ሞተር አለም ደግሞ ይሄኛ በተፈጥሮ ዲናሞ እያልን የምንጠራውን አይነት ነገር ለመስራት ዲናሞ እንግዲህ የሁሉም ማቴሪያል ምንድነው ማለት ነው ጄኔሬተር ነው፣ ግዴታ መነሻቸው ነው። የሁሉም እንደዚህ በእጃችሁ ያዛችሁ ስልክ ሊሆን ይችላል፣ ሁሉም ነገሮች ሊሆን ይችላል እና በውስጡ ይነስም ይተልቅም ምን ይኖራል ማለት ነው። በውስጡ የተለያዩ ከኮፐር የተሰራ ማቴሪያሎች በውስጡ ይዟል ማለት ነው። ስለዚህ ኮፐር ቴክኖሎጂ ላይ ትልቅ ስፍራ አለው። እዚህ ፊገሩ ላይ እንደምትመለከቱ አሁን የመኪና ቢሪንጎች ሊሰሩ ይችላሉ፣ ወይም የመኪና ሞተርም ሊሰራ ይችላል። እነዚህ ነገሮች ሁሉ የሚሰሩት ከምንድን ነው? ከኮፐር ነው። ሶ ቴክኖሎጂ ላይ ትልቅ ቦታ አለው ማን? ኮፐር ማለት ነው። ኦከራንስ ኤንድ ኤክስትራክሽን እንግዲህ የኮፐር መገኛና የምናጣራበትን መንገድ አብረን እንመለከታለን። በዚህ ለሰን ላይ ተማሪዎች የምታዩት ወይም ይሄን ለሰን ተምራችሁ ስታበቁ እነዚህ ነገሮችን ማወቅ ይጠበቅባችኋል። እነዚህ ነገሮችን ማግኘት ትችላላችሁ ይሄን ለሰን ተምራችሁ ስታበቁ። የመጀመሪያው at the end of this section should be able to what explain property occurrence and what extraction of copper የኮፐር መገኛ ባህሪውን እነዚህ ነገሮች ሁሉ መማር ይችላላችሁ፣ ማብራራት ትችላላችሁ ለሰውን ተምራችሁ ስታበቁ። ሁለተኛ ዲስክራይብ ዘ አፕሊኬሽን ኦፍ ኮፐር የኮፐርስ ጥቅሙ ወይም አድቫንቴጁ ምንድን ነው፣ ኮፐር ምን አይነት ኢምፖርታንስ አለው ወይ ጥቅም አለው የሚሆን ነገር በሰፊው ማስረዳት ትችላላችሁ። ሶ ቀላል ለሰነች አብረን ስለ ኮፐር ኤክስትራክሽን መንገድ እንዲሁም ደግሞ ፕሮፐርቲውን በደንብ አድርገን ጥቅሙን በደንብ አድርገን እንመልከት። ኮፐር ኢዝ ኦኬሽናሊ ፋውንድ አስ ኔቲቭ ኮፐር። አንዳንድ ጊዜ ኮፐር በተወሰነ ፐርሴንቴጅ በመመልክ ይገኛል ማለት ነው። ፍሪ ስቴት ይገኛል ማለት ነው። ማን ፍሪ ስቴት ይገኛል በአንዳንድ ቦታ ላይ ከሌላ ሰብስታንስ ጋር ሳይጣመር ይገኛል ማለት ነው። ማን ኮፐር ማለት ነው። ሶ ሃውኤቨር ኢት ኢዝ ፋውንድ መንሊ ኢን ኮምፓውንድ ሰች አስ ሰልፋይድ ኦክሳይድ ኤንድ ካርቦኔት። ምንም እንኳ በተወሰነ መጠን ወይም አንዳንድ ጊዜ ፍሪ ስቴት እንኳ ቢገኝም ፎርም ኦፍ ኮፐር ሆኖ እንኳ ቢገኝ ልክ እንደነ ጎልድ እንደነ ሲልቨር በነፃ ማለት ሳይጣመር ብናገኘውም እንኳ ብዙ ጊዜ የሚገኘው ግን በኮምፓውንድ ፎርም ነው ማለት ነው። እነዚህ የኮምፓውንድ ፎርሞቹ ደግሞ ሰልፋይድ፣ ኦክሳይድ፣ ካርቦኔቶች ናቸው ማለት ነው። ስለዚህ የኮፐር ሰልፋይድ፣ የኮፐር ኦክሳይድ፣ የኮፐር ካርቦኔቶች የሚባሉ ኮምፓውንድ ፎርሞችም በተፈጥሮ የምናገኝበት መንገዶች ናቸው ማለት ነው። ስለዚህ the most important sulfide ores are እንግዲህ የኮፐር ሞስት ኢምፖርታንት ሰልፋይድ ኦሬዎችን እንመልከት። የመጀመሪያው ምንድነው? እንግዲህ ኮፐር የሚገኝበት ትልቁ ኢምፖርታንት ኦሬዎቹ ምንድናቸው? ሰልፋይዶች ናቸው። ይህንኛው ምንድነው? ቻልኮ ፓይራይት የሚባል አለ። ቻልኮ ፓይራይት እንዲሁም ቻልኮ ሳይት፣ ይሄ ኮፐር ዋን ሰልፋይድ፣ ኮቨላይት ደግሞ ኮቨላይት ብለን የምንጠራው ደግሞ ኮፐር ቱ ሰልፋይድ፣ ቦርናይት ይሄኛው ፓይራይቱ ከኮፐር ጋር ተጣምሮ ማለት ነው። ሶ እነዚህን መያዝ ይጠበቅባቸዋል። በተለይ ቻልኮ ፓይራይትን በደንብ አድርጋችሁ መያዝ ይጠበቅባቸዋል። በኋላ ሌላ ጥቅም ስላለው ይሄኛው ቻልኮ ፓይራይትን ኮፐርን ኤክስትራክት ለማድረግ የምንጠቀምበት ፕሪንሲፓል ኦሬ ነው ይሄኛው ማለት ነው። ይሄ ኦሬ ነው። ስለዚህ ቻልኮሳይት፣ ኮፐር ዋን ሰልፋይድ፣ ኮቨላይት እነዚህ ሁሉ የኮፐር ምንድናቸው ማለት ነው? ኢንተርምስ ኦፍ ሰልፋይድ የሚገኝበት ኮምፓውንዶች ናቸው ማለት ነው። እዚህ ላይ ሊስት የተደረጉት ዘ ፕሪንሲፓል ኦክሳይድስ ኦሬ የኮፐር ፕሪንሲፓል ኦክሳይድ ኦሬዎች ደግሞ ምንድናቸው? ኮፐራይት ማለት ኮፐር ዋን ኦክሳይድ ይባላል። የኮፐር ባላንሲው ኮፐር ፕላስ ዋን ነው ማለት ነው። እንዲሁም ደግሞ ቴኖራይት ብለን የምንጠራው አለ ማለት ነው። ቴኖራይት ኮፐር ቱ ኦክሳይድ ነው ማለት ይሄኛው ኮፐር ፕላስ ቱ ቫላንሲ ሲሆን ነው። ኮፐር ዋን ሲሆን ኮፐራይት ነው ኮፐራይት። እንዲሁም ደግሞ ኮፐር ፕላስ ቱ ከሆነ ደግሞ ምን ነው ማለት ነው? ቴኖራይት ብለን እንጠራዋለን። ኢንተርምስ ኦፍ ደግሞ ኦዩኤስ ወይም የሌላ የኔሚንግ ሲስተም አለ። ኩፕሪዮስ ኦክሳይድ መባል ይችላል። ይሄንኛው ፕላስ ዋን እናያለን እዚቹ ለሰን ላይ ማለት ነው። እንዲሁም ደግሞ ኮፐር ፕላስ ቱ ከፍተኛ ቫላንሲ ሲኖረው ደግሞ ከፕላስ ዋን ተለይቶ ወደ ፕላስ ቱ በሚቀየርበት ጊዜ ኩፕሪክ ኦክሳይድ ማለት ትችላላችሁ። ስለዚህ ኢን ዘ ካርቦኔት ፎርም ደግሞ ኢት ኤግዚስት አስ ማላቻይት። ይሄ ማለት ኢት ኢዝ ዘ ሚክስቸር ኦፍ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ። ማላቻይት ብለን የምንጠራው ምንድነው ማለት ነው? የኮፐር ካርቦኔት እና የኮፐር ሃይድሮክሳይድ ሚክስቸር ነች። ችዶት የምታሳያችሁ ሁለቱ ሚክስ ሆነው እንደ አንድ ኦሬ ነው የሚገኙት። እንደ በካርቦኔት ፎርም ነው የሚጠሩት እና ካርቦኔት which contains ኮፐር ሃይድሮክሳይድ ማለት ነው። ካርቦኔት ነው ግን ኮፐር ሃይድሮክሳይድን አብሮ አጣምሮ የያዘ ማለት ነው። ምክንያቱም ኮፐር ሃይድሮክሳይድ ራሱን ችሎ ሶሊድ ስቴት ነው። ስለዚህ እነዚህ ባንድ ይኖራሉ ማለት ነው። ባንድ ስጠሩት ማላቻይት ብለን እንጠራዋለን ማለት ነው።
ኮፐር ኢዝ ፕሪንሲፓሊ ኤክስትራክትድ ፍሮም ቻልኮፓይራይት። ኮፐርን ኤክስትራክት የምናደርገው በተፈጥሮ ከሚገኝበት ኦሬዎች መካከል አንዱ ቻልኮፓይራይት ነው። ስለዚህ ቻልኮፓይራይትን ተጠቅመን ኮፐርን ኤክስትራክት እናደርጋለን ለምንፈልገው ዲዛየር ፕሮዳክት አሊያም ደግሞ ለምንፈልገው የተለያዩ ጥቅሞች እንዲውል ለማድረግ ግዴታ ኮፐር ኤክስትራክት የሚደረገው ከምንድን ነው? ከቻልኮፓይራይት ነው። ይህ ማለት ኮፐርንና አይረን ሰልፋይድ ባንድ ወይም ኮፐር ከአይረን ሰልፋይድ ጋር ተጣምሮ የተገኘበት ኮምፓውንድ ነው ማለት ነው። መጀመሪያ ላይ ያሳያችሁ በደንብ አስተውሉ ያልኳችሁ ምን ማለት ነው? ይቺ ቻልኮፓይራይት ብለን የጠራናት ኮፐር አለ፣ ከዛ ደግሞ አይረን በዛ አይነት መንገድ የተቀመጠች ቻልኮፓይራይት ነች። ስለዚህ ከዚህ ነው ማንን ኤክስትራክት የምናደርገው? ኮፐርን ማለት ነው። ሲንስ the amount of copper in the ore is very small ከዚህ ግን በተፈጥሮ የምናገኘው ከቻልኮፓይራይት ላይ የምናገኘው የኮፐር መጠን ምክንያቱም ሌላ አላስፈላጊ ጋኖች ይኖሩታል ወይም አንዲዜሬብል ፕሮዳክቶች ወይም ሰብስታንሶች የማይፈልጉ አንወንትድ ሰብስታንሶች ይኖራሉ። ስለዚህ በዛ ምክንያት the amount of copper በቻልኮፓይራይት መልክ የምታገኙት በጣም አነስተኛ ነው ማለት ነው። ስለዚህ መጠኑን ምናደርጋለን? ከፍ ማድረግ አለብን። ኤክስትራክት ከማድረጋችን በፊት የኮፐርን አማውንት በማድረግ አለብን ከፍ ማድረግ አለብን ማለት ነው። The crushed and ground sulfide ore is first concentrated by froth flotation ምን ይደረጋል ማለት ነው? ከግራውንድ ያገኘን ወይም ከመሬት ላይ ተቆፍሮ የተገኘውን የቻልኮፓይራይት ምን ይደረጋል? ይፈጫል ማለት ነው። ወይም የተፈጨው ማለት ነው። የእሱም መጠን ምን እናደርገዋል ማለት ነው? ኮንሴንትሬሽኑ ከፍ እናደርጋለን። ማን ነው? ኮፐርን የያዘውን አማውንቱን መማረጋቢ የኮፐር አማውንትን ከፍ ማድረግ አለብን። ስለዚህ አላስፈላጊ ነገሮችን ለማስወገድ ደግሞ አንድ ቴክኒክ እንጠቀማለን። የመጀመሪያው ቴክኒክ ፍሮዝ ፍሎቴሽን ይባላል። ቢኮዝ ኮፐር የሚገኘው በምን መልክ ነው ማለት? በሰልፋይድ መልክ ነው። በባለፈው ትምህርታችን ፍሮዝ ፍሎቴሽን የምንጠቀመው ለሰልፋይድ ኦሬዎች ነው ብለና ማለት ነው። ስለዚህ ኮፐር ደግሞ የሚገኘው በሰልፋይድ ኦሬ መልክ ነው። ሶ the crushed and ground sulfide ore is first concentrated by froth flotation በፍሮዝ ፍሎቴሽን መሰረት ምን ይደረጋል ማለት ነው? የኮፐር መጠን ማድረግ አለብን ከፍ ማድረግ አለብን። አላስፈላጊ የተባሉ ጋኖችን ወይንም አንወንትድ ማቴሪያሎችን በፍሮዝ ፍሎቴሽን እናስወግድና መጠኑን ወይም የኮፐር ኤክስቴንቱ ከፍ ይላል ወይም ኮንሴንትሬትድ ይሆናል ማለት ነው። ኮንሴንትሬትድ የምናደርግበት መንገድ ይህ ነው ማለት ነው። ፍሮዝ ፍሎቴሽን ብለን የምንጠራው ምን እንደሆነ የተወሰነ ቴክኒኩን ላሳያችሁ፣ የተወሰነች ነገር ብቻ። ስለዚህ ፍሮዝ ፍሎቴሽን ብለን የምንጠራው በፊገር መልክ ይህን ይመስላል። እዚች ላይ ፓውደር ኦሬ ወይም ቻልኮፓይራይትን በዚህ ቻርጅ እናደርገዋለን ወይም እናስገባዋለን። ከዛ ደግሞ ኤር ሰፕላይ አለው ይሄኛው ማለት ነው። ኤር ሰፕላይ አለው። እንዲሁም ደግሞ በዚህኛው ፊገር በኩል የምትመለከቱት ምንድን ነው? በዚህ ሳይድ ላይ ኮንሴንትሬትድ ሰልፋይድ ኦሬዎች ይወጣሉ። ይሄ ደግሞ ከላይ ያለው ፒን ነገር አለ ማለት ሮቴት ያደርጋል። ልክ እንደ ሞተር ነው ይሄኛው ማለት ነው። ምን ያደርጋል? ይሄንኛውን ፓርት ስቲር ነው የሚያደርገው። ስለዚህ በውስጡ ምን ይዟል? ፍሎቴሽን እንዲያካሄድ ዋተር ኤንድ ፒን ኦይል ወይም የውሃና የኦይል ሜክስቸር አለ ማለት ነው። ከዛ ቻልኮፓይራይቱ እዚህ ኢንሰርት ተደርጓል። ይሄንኛው ነገር ሮቴት በሚያደርግበት ጊዜ ሰልፋይዶቹ ከላይ ምን ያደርጋሉ ማለት ነው? ፍሎት ያደርጋሉ። የቻልኮፓይራይት ብሎ የጠራነው ምን ያደርጋል ማለት ነው? ከላይ ፍሎት ያደርጋል። ከዛ የእሱን መጠን በዚህ በኩል እናደርጋለን ማለት እንቀበላለን። ጋኑ ደግሞ ወይም ቆሻሻ አላስፈላጊ ማቴሪያሉ ደግሞ በዚህ ምን ያደርጋል ማለት ነው? ዌስት ይሆናል ይወጣል ማለት ነው። ስለዚህ የተሻለ አማውንት መጀመሪያ ካየነው መጀመሪያ ላይ በተፈጥሮ የሚገኘው ወደ 2% አካባቢ ነው የኮፐር መጠኑ የሚኖረው 2% አካባቢ ነበር መጀመሪያ የሚኖረው 2% ኮፐር ነበር ከቻልኮፓይራይት የምታገኙ ኮንሴንትሬትር ሳታደርጉ ማለት ነው። አሁን ግን በፍሮዝ ፍሎቴሽን ምክንያት ኮንሴንትሬትር ካደረጋችሁ በኋላ 30% አካባቢ የኮፐር መጠኑ ምን ያደርጋል? ከፍ ይላል ማለት ነው። ስለዚህ መጀመሪያ ስሞል አማውንት ነበር ያላችሁ፣ ፍሮዝ ፍሎቴሽን አካሄዳችሁ ደግሞ ወደ 30% አካባቢ የኮፐር አማውንት ታገኛላችሁ። ዚስ ትሪትመንት ኦር ፍሮዝ ፍሎቴሽን ማለት ነው ወይም የኮፐር መጠን ከፍ ያደረግንበት ትሪትመንት ፍሮዝ ፍሎቴሽኑ ምን ያደርግልናል? ዚስ ትሪትመንት ቼንጅ ዘ ኮንሰንትሬሽን ኦፍ ዘ ኦሬ ፍሮም 2% ኮፐር ቱ ዋዝ አስ ሃይ አስ 30% ኮፐር። አያችሁ ከ2% ወደ 30% ምን ማድረግ እንችላለን? ከፍ ማድረግ እንችላለን። በፍሮዝ ፍሎቴሽን መሰረት ምን ማድረግ ማለት መጠኑን ከፍ ማድረግ እንችላለን። ቀጣይ ስቴፓችን አሁን የመጀመሪያ ስቴፓችን ምንድነው የሆነው ማለት ነው? ፍሮዝ ፍሎቴሽን ወይም ኮንሰንትሬቲንግ ዘ
ኮፐር ኦሬ ነበር ያደረግነው። የኮፐር መጠን ኮንሴንትሬትድ ማድረግ ነበረ። ስለዚህ ሁለተኛ ስቴፓችሁ የሚሆነው the concentrated ኦሬ is then roasted። ልክ እንደ ቡና ትቆሉታላችሁ። እዚህ ላይ 30% ያገኛችሁትን የኮፐር ኦሬ ወይም ቻልኮፓይራይቱን ምን ታደርጉታላችሁ? ሮስትር ታደርጉታላችሁ። ከኦክሲጅን ጋር ሪአክሽን እንዲያካሂድ ታደርጉታላችሁ። ሮስቲንግ ብለን የምንጠራው ባይ ዘ ወይ ልክ እንደ ቡና መቁላት ማለት ነው። ስለዚህ with what a limited supply of ኤር ኦር ኦክሲጅን። ስለዚህ በተወሰነ ኦክሲጅን ታደርጉታላችሁ። ቻልኮፓይራይት ሪአክት ዊዝ ኦክሲጅን ጊቫስ ኮፐር 1 ሰልፋይድ ፕላስ አይረን 2 ሰልፋይድ አይረን 2 ኦክሳይድ ፕላስ ሰልፈር ዳይኦክሳይድ ሆና ማለት ነው። ስለዚህ እዚህ ላይ ምን አገኘን እኛ የምጠቅመን ኮፐር 1 ሰልፋይዷ ይቺ በጣም አስፈላጊ ነሽ ማለት ነው። ኮፐር 1 ሰልፋይድ ማለት ነው። ይቺን እንጠቀማታለን። አይረን ኦክሳይዱ ደግሞ ሌላ አኖንትር ማቴሪያልን ለማስወገጃነት እንጠቀምበታለን። ቀጣይ ላይ ስላግ ፎርም ያደርግልናል። ማን? አይረን ኦክሳይዱ። ልክ አይረን ኤክስትራክት ስታደርጉ ካልሽየም ኦክሳይድ እና ማግኒዥየም ኦክሳይድ ተጠቅማችሁ አላስፈላጊ የሆነ ማቴሪያል እንዳስወገዳችሁ ሁሉ ይህ አይረን ኦክሳይድ ደግሞ ሌላ ፐርፐዝ አለው፣ ሌላ ጥቅም ይኖረዋል ማለት ነው። ቀጣይ ላይ ማለት ነው ዘ ሮስትድ ኦር የቆላችሁት ማለት ነው። በደንብ አድርጋችሁ በኦክሲጅን በርን ያደረጋችሁት ኮፐር ሰልፋይድ ዘ ሮስትድ ሜክስቸር ኢዝ ስመልትድ ይሆናል። ታቀልጡታላችሁ። ሮስትድ ሜክስቸራችሁ ምን ይዞ ነበር? አይረን ኦክሳይድን ይዘዋል፣ ኮፐር 1 ሰልፋይድን ይዘዋል ማለት ነው። ባይ አዲንግ ላይምስቶን ምን እንጨምርበት? እንግዲህ ሮስት ያደረጋችሁት ምን አግኝታችሁ ነበረ? ኮፐር 1 ሰልፋይድ እና ደግሞ አይረን 2 ኦክሳይድ እንደዛ አግኝታችሁ ነበር። ኮፐር ሰልፋይድ እና ምን አይረን 2 ኦክሳይድ። ሰልፈር ዳይኦክሳይድ ጋዙ ያው ወደ ኤር ሄዳ ማለት ነው። በኤር መልክ ወይም ዌስት ይሆና ማለት ነው። ስለዚህ ይህንን ሜክስቸር ካልሽየም ካርቦኔትን አይለም ላይምስቶንን አድ እናደርግበትና ምናደርገዋል? መልት እናደርገዋል፣ እናቀልጠዋል፣ ወይም ስመልትድ እናቀልጠዋለን። ከዛ ኤንድ ሳንድ ቱ ፎርማት ሌላ ምን ይጨመርበታል? ደግሞ ሳንድ የሚጨመርበታል። በደንብ ይሁ ሳንድ አድ ይደረጋል። ይሄ ሳንዱ ደግሞ አድ የተደረገበት ምክንያት ምንድነው? ሞልተን ስላግ እንዲፈጠር ነው። ሳንድ በውስጡ ምን ይዛል? ሲሊከን ዳይኦክሳይድን ይዛ ማለት ነው። ሲሊከን ዳይኦክሳይድን ይዛል። ይቺ ሲሊከን ዳይኦክሳይዷ መኖሯ ከአይረን ኦክሳይድ ጋር አሊያም ደግሞ ከካልሽየም ኦክሳይዱ ጋር ሪአክት አድርጋ ምንተረጋለ ማለት ስላግን ፎርም አድርጎ አላስፈላጊ የሆነው ማቴሪያል ምን ያደርግልናል ማለት ነው። እንደ አይረን ያለውን ማስወገድ እንችላለን። አይረንን አሁን እኛ አንፈልገውም። አይረንን የምንፈልገው ማን ነው? ኮፐርን ነው። ስለዚህ ካልሽየም ካርቦኔትና ሳንድ አድ ያደረግንበት ምክንያት አይረንን በአይረን ኦክሳይድ ፎርም ያለውን ለማስወገድ እንጠቀምበታለን ማለት ነው። ስለዚህ ሪሙቭ መኒ ኦፍ ዋት ዘ ኢምፒዩሪቲ። አያችሁ እነዚህኞቹ በተለይ ላይምስቶንና ሳንድ አድ ያደረግንበት ትልቁ ምክንያት ምንን ለማስወገድ ነው? ኢምፒዩሪቲዎችን ለማስወገድ ነው። አላስፈላጊ የሆኑ ከኮፐር ጋር ተቀላቅለው የነበሩ ነገሮችን ለማስወገድ ነው አድ ያደረግናቸው ማለት ነው። ስለዚህ ስንት ስቴፕ ደረሳችሁ? የመጀመሪያ ስቴፕ ፍሮዝ ፍሎቴሽን፣ ሁለተኛው ስቴፓችሁ ደግሞ ሮስቲንግ፣ ሶስተኛው ስቴፓችሁ ስመልትድ ነው ማለት ስመልቲንግ ነው ወይም ስመልቲንግ ማቅለጥ ማለት ነው። የዚህኛው ስመልቲንግ ስንተኛ ስቴፕ ሆነች? እቺ ሶስተኛዋ ማለት ነው። አይረን ቱ ኦክሳይድ ፕሬዘንት ኢን ዘ ሮስተር ሜክስቸር ካን ኦልሶ ቢ ሪሙቭድ አስ ስላግ። አያችሁ አይረን ቱ ኦክሳይድን የምናስወግድበት ትልቁ ምክንያት ምንድነው? አይረን ከሲሊከን ዳይኦክሳይድ ጋር ሪአክት አድርጎ ፎርም ኦፍ ስላግ ወይንም ይሄ ግላስ ላይክ ማቴሪያልን ፎርም ያደርግና ልክ አይረንን ስናመርት ስላግ የሚባለው ነገር ኢምፒዩሪቲን ይዞ እንድትወገደው ሁሉ ይሄ አይረን ኦክሳይድም ከሲሊከን ዳይኦክሳይድ ጋር ሪአክት አድርጎ ስላግን ፎርም ያደርጋል። ስላጉ ደግሞ ወይም አይረን ሲሊኬቱ ግላስ ላይክ ማቴሪያሉ በቀላሉ የሚደረገ ማለት ነው ከላይ ፍሎት ስለሚያደርግላችሁ ይወገዳ ማለት ነው። ይሄኛው በደንሲቲው አነስተኛ ነው ከኮፐር አንጻር ማለት ነው። ስለዚህ ኤንድ ዋት ሲሊካ ኢን ዘ ፎርም ኦፍ ካልሽየም ሲሊኬት። አሁን ላይምስቶንን አድ ያደረግንበት ወይም ካልሽየም ካርቦኔትን አድ ያደረግንበት ትልቁ ምክንያት እሱም ሌላ ሲሊኬትን ፎርም ወይም ስላግ እነዚህ ሜክስቸር ይሆናሉ ብሎ ያረኩባቸው እነዚህኞቹ ሁለቱ በአንዱ ነው ምንድነው ሜክስቸር ናቸው። ሜክስቸሮቹ ደግሞ ምን ፎርም ናቸው? ስላግ ፎርም ናቸው ማለት ነው። ይሄ ሶሊድ ላይክ የሆነ ነገር በዴንሲቲው ግን አነስተኛ የሆነ ከበታችሁ ግን ምን ይኖራል? ሌላ መልትድ የሆነ የቀለጠ ነገር ከታች ይኖራል ማለት ነው። ስለዚህ እዛ የተመለከቱ ፈርስት ካልሽየም ካርቦኔት ሪአክት ዊዝ ሲሊከን ዳይኦክሳይድ ኢት ፎርም ካልሽየም ሲሊኬት ኦር ግላስ ላይክ ማቴሪያል የሆነ ምክንያቱም ካልሽየም ሲሊኬት ግላስ ነው፣ ግን ፊዚካል ስቴቱ ሊኩዊድ ስቴት ነው ማለት ነው። ዴንሲቲው ያንሳል፣ ከላይ ይንሳፈፋ ማለት ነው።
ካርበን ዳይኦክሳይድ ደግሞ በሆት ጋዝ መልክ ይወገዳል ማለት ነው። ሌላኛው አይረን ኦክሳይድ ሶሊዱ ከሲሊከን ዳይኦክሳይድ ጋር ሪያክት አድርጎ ይህም አይረን ሲሊኬት፣ ይሄ ግላስ ላይክ ማቴሪያል ነው። ሶሊድ ስቴት ቢሆን ግላስ ነው የሚሆነው፣ ምክንያቱም ካልሽየም ሲሊኬት ግላስ ነው። አይረን ሲሊኬትም ልብ ግላስ ፎርም ነው፣ ግን አሁን የቀለጠ ነው መልትድ ስለሆነ ሊኩዊድ ስቴት ሆኖ ግን ስላግ ነው ማለት ነው። ልክ ይሄ ከላይ ይንሳፈፋል። በባለፈው ስላጉ ከአይረን ሊኩዊዱ ምን በላይ ነበረ የተንሳፈፈ ነበር አይረን ኤክስትራክሽን ስትመለከቱ። ስለዚህ በዚህ መንገድ ሲሊኬቱን ታስወግዳላችሁ። ፋይናሊ ዘ ኮፐር ዋን ሰልፋይድ በጣም ታስፈልገናል ያልኳችሁ ሰልፋይዱ አይችማ ነው። ዘ ኮፐር ዋን ሰልፋይድ ኦብቴንድ ባይ ሮስቲንግ አካሄዳችሁ ያገኛችኋት ማን ኮፐር ዋን ሰልፋይዱ ፍሮም ዋት ከቻልኮፓይራይት ወይም ፍሮም ቻልኮፓይራይት ማለት ከቻልኮፓይራይት በሮስቲንግ ምክንያት ያገኛችኋት ኮፐር ዋን ሰልፋይድ ምን ትደረገ ማለት ኢዜን ዋት ሬዱስድ ባይ ሂቲንግ ኢት ኢን ኤ ሊሚትድ ሰፕላይ ኦፍ ኦክሲጅን። ስለዚህ ይቺ ኮፐር ዋን ሰልፋይድ እዚህ ላይ የምትመለከቱ ኮፐር ዋን ሰልፋይድ ሪአክት ዊዝ ኦክሲጅን ጊቫስ ኮፐር ሊኩዊድ ፕላስ ሰልፈር ዳይኦክሳይድ ነው። ሰልፈር ዳይኦክሳይድ ኢዝ ጋዝ፣ ይሄ ደግሞ በሆት ጋዝ መልክ ዌስት ይሆናል ይወገዳል ማለት ነው። ግን ሪሜኑ ምንድን ነው? ሊኩዊድ ኮፐር ይኖራቸው ማለት ነው። ይህንን ሰልፈርን ኦክሲጂን ዲስፕለስ ስላደረገው ሰልፈር ዳይኦክሳይድን ፎርም አግኝታቸዋል። ይሄን አግኝታቸዋል። ምክንያቱም ኦክሲጅን ከሰልፈር የተሻለ ምን አለው ማለት ነው ሪአክቲቪቲ ያለው። ፋይናሊ ኮፐር ዲስፕለስ ሆኖ ፒውር ስቴት ይገኛል ማለት ነው። ይችኛይቱ ኮፐር ታገኛላችሁ ማለት ነው። the copper produced by the above አሁን ኮፐር ሊኩዊድን አግኝተናል። ፒውር የሆነ ኮፐርን አግኝተናል። the copper produced by the above process is called blister copper ትባላለች። አሁን ላይ የምታገኘው ኮፐር በኤሌመንታል ሪዳክሽን ሪያክሽን ወይም ኮፐር ዋን ሰልፋይድን በኦክሲጅን ሬዱስድ አድርጋችሁ ኮፐር ሊኩዊድን አግኝታችኋል። ያቺ ያገኛችኋት ኮፐር ሊኩዊድ ብሊስተር ኮፐር ተብላ ትጠራለች ማለት ነው። ስለዚህ 98.5 አብቱ 99.5% ፒዩሪቲ ያላት ንጽህና አላት ማለት ነው። ሪሜን ግን ምን አለ ማለት ኢምፒውር የሆነ ነገር በውስጧ ይዛለች ማለት ነው። በደንብ አስተውሉ ተማሪዎች። አሁን ኮፐርን ኤክስትራክት ለማድረግ 4 ስቴፖችን አለፍን ማለት ነው። የመጀመሪያው ስቴፕ ምን ነበረ? ፍሮዝ ፍሎቴሽን ነው። ፍሮዝ ዋት ፍሎቴሽን ነበር ያካሄድ ነው። ሁለተኛው ስቴፓችን ምን ነበር? ሮስቲንግ ነው ያካሄድ ነው። ሶስተኛው ስቴፓችን ደግሞ ምንድን ነበር ያካሄድ ነው? ስመልቲንግ ነው ያካሄድ ነው። ስመልቲንግ። አራተኛው ስቴፕ ደግሞ ሪዳክሽን አካሄደን ምን አግኝተና ማለት ነው? ኮፐር ሊኩዊድን አግኝተና ማለት ነው። አሁን ኢንትራንስ ኤግዛም ላይ የሚሆን ይችላል፣ ሌላ ፈተና ላይ ይህን ስቴፕ ትጠይቃላችሁ ማለት ነው። እዚህም እንኳን መጽሐፉ በኦርደር ባያስቀምጥላችሁም ፍሮዝ ፍሎቴሽን ኮንሴንትሬት ያደረግንበት፣ ከዛ ደግሞ ሮስቲንግ ሰልፋይዱን ፎርም ያደረግንበት ማለት ነው። ቀጣይ ይህን ሰልፋይዱን ደግሞ የቀሩት ኢምፒሪቲዎች ስላሉ እሱን በአንድ ቀላቅለን ስመልቲንግ አካሄደናል። ፋይናሊ በኦክሲጅን ሬዲዩስድ አድርገን ኮፐር ሜታልን አግኝተና ማለት ነው። ይቺ ሬዲዩስድ የሆነችው ኮፐር ሊኩዊድ ያገኘናት ምንድነው ስሟ? ብሊስተር ኮፐር ብለን ጠርተናል ማለት ነው። ብሊስተር ኮፐር እንትኗ ደግሞ ፐርሰንቴጇ ይሄን ያክል ነው፣ ፒዩሪቲዋ ማለት ነው። ሶ ብሊስተር ኮፐር ኮንቴንስ ሰም ኢምፒዩሪቲ ላይክ አይረን፣ ሲልቨር፣ ጎልድ ኤንድ ሰምታይምስ ዚንክ አስ ኢምፒዩሪቲ። አያችሁ ይቺ ከ98.5 እስከ 99.5% ፒዩር ነች ብለን የጠራናት ብሊስተር ኮፐር ኢምፒዩሪቲዎቹ ወይም የእሷን ኢምፒውር እንዳኮን ያደረጉ ነገሮች ምንድን ናቸው? ኮፐር፣ ሲልቨር፣ ጎልድ ኤንድ ዋት ዚንክ ናቸው ማለት እነዚህ ፐርሰንቶች አሉባት ማለት ነው። በውስጧ አር ተደርገዋሉ። ሶ እነሱን ነገር ደግሞ በሌላ አይነት መንገድ ሪፋይን ማድረግ ይቻላል። ሶ ኢት ኢዝ ሪፋይንድ ፋርዘር ባይ ኤሌክትሮላይሲስ አሾውን ኢን ዘ ፊገሩ ላይ እንመለከታለን። ኤሌክትሮላይሲስ አካሄደን ነው ሪፋይ የምናደርገው። ስለዚህ 5ኛ ስቴፓችሁ 100% ፒውር የሆነ ምን ለማግኘት ኮፐርን ለማግኘት ምን ማድረግ አለብን ማለት ነው? ኤሌክትሮላይሲስ ፋይናሊ መጠቀም አለብን። ኤሌክትሮላይሲስ አለ ማለት ነው። ስለዚህ 5 ስቴፕ አለ። ፍሮዝ ፍሎቴሽን፣ ሮስቲንግ፣ ስመልቲንግ፣ ሪዳክሽን፣ ፋይናሊ ኤሌክትሮላይሲስ ሪፋይን ለማድረግ ማለት ነው። ስለዚህ የኮፐር ኤክስትራክሽን መንገድ
አሁን በነገርኳችሁ መሰረት ማየት ትችላላችሁ ለፈተና ማለት ነው። ለው እንግዲህ ኮፐርን ሪፋይን የምናደርገው በምንድን ነው ብለን ማለት ነው በኤሌክትሮላይሲስ ነው። ኤሌክትሮላይቲክ ሪፋይኒንግ ኦፍ ኮፐር ምን ኤሌክትሮላይቲክ ሪፋይኒንግ ኦፍ ኮፐር አሁን ብሊስተር ኮፐር ምንድነች ማለት ነው 98.5 እስከ 99.5% ነው ፒውር የሆነችው እንደ አይረን ዚንክ እንደነሱ አይነት እንደነ ጎልድ እንደነ ሲልቨር አይነት ኢምፒዩሪቲ በውስጧ ይዛለች። ስለዚህ እነዛን ኢምፒዩሪቲ ለማስወገድ ምን እንጠቀማለን? ኤሌክትሮላይሲስ እንጠቀማለን ማለት ነው። ሶ ዩኒት 4 ላይ ስትማሩ ኤሌክትሮላይቲክ ሪፋይኒንግ አንዱ የኤሌክትሮላይሲስ አፕሊኬሽን ነበር። ስለዚህ ኮፐርን በኤሌክትሮላይቲክ ሪፋይኒንግ ሪፋይን ለማድረግ እነዚህ ሜይን ኮምፖነንቶች ወይም ፓርት ኦፍ ኤሌክትሮላይቲክ ሴል ያስፈልጉናል። የመጀመሪያው አኖድ ነው። አኖድ ብለን የጠራ ነው ካሁን በፊት ኤሌክትሮላይቲክ ሴል ላይ it is a positive terminal of what external volt or battery ነው። ስለዚህ እዚህ ላይ እንደ ኤሌክትሮድ የምንጠቀመው ኢምፒውር ኦር ብሊስተር ኮፐር እንጠቀማለን። ይቺ ኢምፒውር የሆነችው እንደምትጠቀማቱ እንደ አኖድ ኤሌክትሮድ እንጠቀማለን። እንደ አኖድ ምን ኤሌክትሮድ። ሌላኛው ደግሞ ካቶድ ነው። ካቶድ ደግሞ ቲን ስትሪፕ ኦፍ ፒውር ኮፐር 100% ፒውር የሆነ ሌላ ኮፐር ሜታል እንጠቀማለን። እኛ ኤክስትራክት የምናደርገው ወይም ሪፋይን የምናደርገው ኮፐር አኖድ ላይ እናደርገዋለን። ለማጣራት የምንፈልገውን ኮፐር የምናደርጋለን አኖድ ላይ። እንደገና ደግሞ ካቶድ ላይ ደግሞ የምናስረው ምንድን ነው ሌላ ፒውር የሆነች ኮፐርን ካቶድ ላይ እንደ ሌላ ኤሌክትሮድ እናስራለን ማለት ነው። ሶስተኛና በደንብ እንድታስተውሉ የምነግራችሁ ኤሌክትሮላይት ያስፈልጋቸዋል። ማንን ኤክስትራክት ለማድረግ? ኮፐርን ወይም ኢምፒውር የሆነችውን ብሊስተር ኮፐርን ኤክስትራክት ለማድረግ ኤሌክትሮላይት ያስፈልጋቸዋል። ይህ ኤሌክትሮላይት ግን የምንጠቀመው አኳይ ሶሉሽን ኦፍ ኮፐር ሰልፌት ነው። ማን አኳይ ሶሉሽን ኦፍ ምን ኮፐር ሰልፌት እንጠቀማለን። ስለዚህ ኮፐር ሰልፌት ደግሞ በቂ አይደለም። ምን አድ ይደረግ ይመስላችኋል? ስሞል ኳንቲቲ ኦፍ ዳይሉት ሰልፈሪክ አሲድ ያስፈልጋቸዋል። ምክንያት አለው። ምክንያቱ ነግራቸዋል። ለምንድን ነው ሰልፈሪክ አሲድ አድ የተደረገው ከተባላችሁ እዚህ መጽሐፉ ላይ ያው ባያብራራላችሁም ግን ምንን ለመከላከል ነው ይላል? ሃይድሮላይሲስን ለመከላከል ነው ይላል። ምንም ፕሪቨንት ለማድረግ ሃይድሮላይሲስን ለመከላከል ምን አድ ይደረጋል? ሰልፈሪክ አሲድ አድ ይደረጋል። እንዴት እንደሆነ ኢንዲቪጁዋል ያሳያቸዋል። ለየብቻዋ ነጥለን እናየዋለን ይህንኛው ማለት ነው። ስለዚህ ኮፐርን በኤሌክትሮላይቲክ ሪፋይኒንግ ሪፋይን ለማድረግ ኤሌክትሮላይቲክ ሴሉ እነዚህ ኮምፖነንቶች ያስፈልጉታል። አኖድ ኢምፒውር ኮፐርን እንደ ኤሌክትሮድ ትጠቀማላችሁ። ካቶድ ደግሞ ቲን የሆነች ቀጠን ያለች ፒውር የሆነች ኮፐርን እንደ ካቶድ ትጠቀማላችሁ። ሌላው ኤሌክትሮላይት ደግሞ ኮፐር ሰልፌትን እንዲሁም ስሞል አማውንት ኦፍ ሰልፈሪክ አሲድ አድ ይደረግበታል። የሰልፈሪክ አሲድ አስፈላጊነቱ ቱ ፕሪቨንት ዋት ሃይድሮላይሲስ ነው። ዋት ኢዝ ሃይድሮላይሲስ እነግራችኋለሁ። ምንድን ነው ሃይድሮላይሲስ? ለምንድን ነው የሚከላከለው ሃይድሮላይሲስ ሪያክሽን የሚለውን ነገር አብረን እንመለከታለን። when electric current is passed the copper of the anode is oxidized to copper plus to ion አሁን ብሊስተር ኮፐሯ ወይም አኖድ ላይ እንደ ኤሌክትሮድ አታች አድርጋችኋት ኢምፒውር ኮፐር ራሷ ምን ታካሂዳለች ማለት ነው? ኦክሲዴሽን ሪያክሽን ታካሂዳለች ማለት ነው። ስለዚህ አኖድ ላይ ሁልጊዜ የሚካሄደው ኦክሲዴሽን ሪያክሽን ነው። ግን ኦክሲዴሽን የሚያካሂደው እንደ ኤሌክትሮድ የተጠቀምነው ኢምፒውር ኮፐሩ ነው ማለት ነው። ስለዚህ አኖድ ኮፐሯ አኖድ ላይ ያለችው ኮፐር ኦክሲዳይዝ ቱ ኮፐር ፕላስ ቱ ዳት ሚንስ ኮፐር ኢምፒውር ሜታሉ አኖድ ላይ ወደ ኮፐር ፕላስ ቱ ኤሌክትሮን ሎስት ያደርጋል ማለት ነው። ከዛ ወደ ሶሉሽን ውስጥ ይገባል ማለት ነው። ምን አካሄደ ማለት ኦክሲዴሽን አት አኖድ ተካሄደ ማለት ነው። ሌላው አት ዘ ሴም ታይም ደግሞ በዚሁ በተመሳሳይ ማለት ነው ኢኳል ነምበር ኦፍ ኮፐር ፕላስ ቱ ኢኳል ነምበር ኦፍ ምን ኮፐር ፕላስ ቱ አዮን ኦፍ ዘ ሶሉሽን ሙቭ ቱዋርድስ ዘ ካቶድ ከካቶድ ማለት ከአኖዱ ወደ ካቶድ ኮፐር ፕላስ ቱ ምን ያደርጋል ማለት ነው ይጓዛሉ ማለት ነው። ወደ ካቶዱ ምን ያደርጋሉ ሙቭ ያደርጋሉ። ከዛ ካቶድ ላይ ከደረሱ በኋላ ሁለት ኤሌክትሮንን ምን ያደርጋሉ ማለት ነው ጌን ያደርጉና ኮፐር ላይ ዲፖዚትድ ማለት ነው ካቶድ ላይ ዲፖዚትድ ይሆናሉ። ስለዚህ at the same time an equal number of copper plus to ion of the solution move towards cathode ወደ ካቶድ ምን ያደርጋሉ ሙቭ ያደርጋሉ። ከዛስ በኋላ where they are what reduced and deposit as a metal copper ስለዚህ ይሄ ከአኖድ
ኦክሲዴሽን አካሂዶ የመጣው ኮፐር ፕላስ2 ሁለት ኤሌክትሮንን ጌን ካደረገ በኋላ ፒውር የሆነ ኮፐርን ካቶድ ላይ ዲፖዚትድ መሆን ይጀምራል ማለት ነው። ዲፖዚት ይሆናል። ልክ ኦክሲዳይዝ በሆነው ልክ ወይም ብዙ ኤሌክትሮን ሎስት ባደረገው ኮፐር ልክ ምን ያለው ማለት ነው? አዲስ ኮፐርን ካቶድ ላይ ትመረታለች ወይም ዲፖዚትድ ትሆናለች ማለት ነው። ምክንያቱም ካቶድ ላይ ምን አይነት ሪያክሽን ነው የሚካሄደው? ሪዳክሽን ሪያክሽን ነው። ስለዚህ ሬዲዩስድ ይሆናል። ሶ ሪዳክሽን አት ዘ ካቶድ ይሄ ነገር ይካሄዳል ማለት ነው። the process of oxidation at anode and reduction at cathode አሁን አኖድ ላይ የሚካሄደው ኦክሲዴሽን እና ካቶድ ላይ የሚካሄደው ሪዳክሽን ሪያክሽን ኮንቲኒየስ ነው ማለት የሚቋረጥ አይደለም። ምን እስካለ ድረስ ኤክስተርናል ኤሌክትሪክ ከረንት እስካለ ድረስ ወይም አስሎንጋስ ዋት ከረንት ኢዝ ፓስድ ከረንት እስከተጠቀማችሁ ድረስ አኖድ ላይ የሚካሄደው ኦክሲዴሽን ሪያክሽን እንደገና ደግሞ ካቶድ ላይ የሚካሄደው ሪዳክሽን ሪያክሽን አይቋረጥም ማለት ነው። ሲጀመር ኤሌክትሮላይቲክ ሴል ነን ስፖንታኒየስ ነው። የሚካሄደው በምክንያት ማን ኤክስተርናል ኤነርጂ ተጠቅመን ወይም ቮልትን ተጠቅመን ነው ማለት ነው። ዘስ ደ ካቶድ ቢካም ቲከር በጣም ይወፍራል። ምክንያቱም ኮፐሩ አኖድ ላይ ያለው ኦክሲዴሽን ያካሄዳል። ተመልከቱ፣ ይህንኛውን በፊገር አሳያቸዋል። መጨረሻ ላይ ኮፐር ኢምፒውር የነበረው ወደ ኮፐር ፕላስ2 ይቀየራል። ይሄ አኖድ ነው እንበል፣ ይሄ አኖድ ነው ማለት ነው። ስለዚህ ወደ ኮፐር ፕላስ ይቀየራል። ይቺ የተቀየረችው ኮፐር ደግሞ ካቶድ ላይ ወደ ምን ትቀየራል ማለት ነው? ወደ ኮፐር ሶሊድነት ትቀየራለች ማለት ነው። ወደ ኮፐር ሶሊድነት ስትቀየር ካቶድ ላይ የካቶድ መጠን ይጨምራል፣ ሳይዙ እየጨመረ ይመጣል። ግን አኖድ ላይ ያለው ኮፐር ደግሞ ምን ያደርጋል? እየቀነሰ ይመጣል። በጣም ቲን እየሆነ እየቀጠነ ይመጣ ማለት ነው። ምክንያቱም ኦክሲዴሽን ወይም ማሱን ሎስት ስለሚያደርግ ማሱን ይቀንሳል። ማሱ ራሱ ይቀንሳል። የማን የአኖዱ ማለት ነው። ዘ ካቶድ ቢካም ቲከር ኤንድ አኖድ ቢካም ቲነር። አሁን ካቶዱ ዲፖዚሽን ስለሚካሄድበት ስለሚጠራቀምበት አዲስ ኮፐር እየመጣ ስለሚለጠፍበት የሱ ይወፍራል። አኖዱ ደግሞ ከሱ ላይ እየተቀነሰ ወደ ኮፐር ፕላስቱ ሶሉሽን ውስጥ ገብቶ ነው ከዛ ወደ ካቶድ ተጉዞ ዲስቻርጅ የሚደረገው ማለት ነው። ሌላው ፒውር ኮፐር ሉክ ፒውር ኮፐር ዲፖዚት አት ካቶድ ኢዝ ሪሙቭድ ኤንድ ዩዝድ። አሁን ካቶድ ላይ ዲፖዚትድ የሆነልን ኮፐርን ሪሙቭድ ወይንም እያስወገርን እንጠቀማለን ማለት ነው። ከካቶድ ላይ እየቀነስ ለምንፈልገው ፐርፐዝ ወይም ጥቅም እናውለዋለን። ስለዚህ ጠቅለል ባለ መንገድ ኤሌክትሮላይቲክ ሪፋይኒንግ ኦፍ ብሊስተር ኮፐር ኦር ኮፐር እንግዲህ ሪፋይን የምናደርገው በኤሌክትሮላይሲስ ነው ብለና ማለት ነው። ስለዚህ ኮፐር ኦብቴንድ ባይ ኤሌክትሮላይቲክ ሪፋይኒንግ ኢዝ 99.99% ፒዩሪቲ ይኖራል። በኤሌክትሮላይሲስ ምንም ተረጉት ሪፋይን ያደረጋችሁት ኮፐር 99.99% ፒዩሪቲ አለው ማለት ነው። ስለዚህ እንደነገርኳችሁ ኤክስተርናል ባትሪ ይሄ ባትሪ ይኖራቸዋል እዚህ ላይ ማለት ነው። ኤክስተርናል ባትሪ ያላችሁ ከፖዚቲቭ ተርሚናል በኩል የሚታሰረው አኖድ ይባላል። አኖድ ላይ የተቀመጠው ኢምፒውር ኮፐር ነው። ይሄ ወፍራም የነበረው ምንድነው? መጀመሪያ ላይ ኢምፒውር የሆነ ኮፐር ኦር ብሊስተር ኮፐር በሪዳክሽን ሪያክሽን ያገኘነው ኮፐር ነው የኛው ኮፐር ማለት ነው። እዚች ላይ ደግሞ ቀጠን ያለች ምን እናስራለን ማለት ነው? ፒውር የሆነች 100% ንጹህ የሆነች ኮፐርን እንደ ካቶድ እንጠቀማለን ማለት ነው። ሶ ኤሌክትሮዳችን ኢምፒውር የሆነ ኮፐርና ራሷ ደግሞ ፒውር የሆነች 100% ፒውር የሆነች ምን አለች ማለት ነው? ኮፐርን ካቶድ ላይ እናስራለን ማለት ነው። ስለዚህ ይህች ኮፐር ነች ምን የምታካሄደው? ወደ ኮፐር ፕላስቱ ኦክሲዴሽን ታካሄዳለች። ምን ላይ ያለችው? አኖድ ላይ ያለችው ማለት ነው። ወደ ኮፐር ፕላስቱ ትቀየርና ምን ላይ ኤሌክትሮን ጌን አድርጋ ካቶድ ላይ ዲፖዚትድ ትሆናለች፣ ትለጠፋለች እዚህ እየበዳች ማለት ነው። ይችኛይቱ ኤሌክትሮን ጌን አድርጋ ወደ ኮፐር ሶሊድነት ተቀይራ ማለት ነው። ከዛ ሶሉሽናችሁ ደግሞ ምን ይዞ ነበረ? ኮፐርቱ ሰልፌት ነው። ምን ይዟል? ኮፐርቱ ሰልፌትን ይዟ ማለት ነው። እሱ ደግሞ ኮፐርቱ ሰልፌት ኮፐር ፕላስንና ሰልፌት ማይነስቱን ይዟ ማለት ነው። እንዲሁም ደግሞ አኳስ ሶሉሽን ስለሆነ ኦኤች ማይነስንና ምን ይዟ ማለት ነው? ሃይድሮጅን ፕላስን ይዟ ማለት ነው። አሁን በመጀመሪያ ላይ አሲድ ከመኖሩ በፊት ቅድም ላይ ነግሬያቸዋለሁ፣ በኋላ ላይ ነግራቸዋለሁ ያልኳችሁ ይሄንን ነው። ስሞል አማውንቱ ሰልፈሪክ አሲድ አድ የተደረገበት ምክንያት ሃይድሮላይሲስ ሪያክሽን እንዳያካሄድ ነው። ምክንያቱም ውሃ ምን እንዳያካሄድብን ማለት ነው? ውሃ ሰልፍ አዮናይዜሽን እንዳያካሄድብን። ይሄ ውሃ ሃይድሮላይሲስ ያካሄዳል።
ወደ ምን ሊቀየርባችሁ ይችላል ማለት ነው? ወደ ሃይድሮጅን ፕላስ እና ወደ OH ማይነስ ሊቀየርባችሁ ይችላል። ማን? ወተር ራሱ። ስለዚህ አሲድ ግን አር ስታደርጉ አሲዱ ነው ሃይድሮላይስ የሚያካሂደው የራሱን ማካሄድ ይችላል። ግን ውሃ ራሱ OH አዮንን አይፈጥርብንም ማለት ነው። ኒውትራል ሶሉሽን ከሆነ በሶሉሽን ውስጥ የሚገኘው አዮን እነዚህ ሁለቱ ይሆንባቸዋል፣ ሃይድሮጅን ፕላስ እና OH ማይነስ። ስለዚህ አሲድ የተጨመረበት ምክንያት ውሃ ወደዚህ እንዳይቀየር ነው፣ ወደ ሃይድሮጅን ፕላስ እና ወደ OH ማይነስ እንዳይቀየር ነው። ምክንያቱ ለምን ይመስላችኋል? ወደ OH አዮን ቢቀየርባችሁ ኮፐር ፕላስቱ ሬዲዩስድ ከሚሆን ወደ ይቀየር ማለት ነው። ኮፐር ፕላስቱ ሪአክቲቭ ኢዝ OH ማይነስ ያደርግና ኮፐር ሃይድሮክሳይድ የሚባል አዲስ ሰብስታንስ ይፈጥርባቸዋል። ምን? ኮፐር ሃይድሮክሳይድ። ስለዚህ ሬዲዩስድ አይሆንም ማለት ነው። ኮፐር ይሄ ሶሊድ የሆነ ኮፐር ሃይድሮክሳይድ ይፈጥርባቸዋል። ስለዚህ እኛ ደግሞ ኮፐርን ኤክስትራክት ማድረግ ነው የምንፈልገው እና ትንሽ አሲድ ግን አር ስታደርጉ ይሄ ወተር ሞለኪል ወደ ሃይድሮጅን ፕላስ እና ወደ OH አዮን አይቀየርም። ራሱ ሰልፈሪክ አሲዱ ብቻ ምን ያደርጋል ማለት ነው? አዮናይዝድ ሆኖ የሃይድሮጅን መጠኑን ከፍ አድርጎ አሲዲፋይ አድርጎ ያቆይላቸዋል ማለት ነው። ስለዚህ ካቶድ ላይ ምን አመረትን ማለት ነው? ኮፐር ሜታል ይቺ ተመርታለች ማለት እዚህ ዲፖዚት ሆና የዚህ ማስ እየጨመረ ይመጣል። የካቶዱ የአኖዱ ደግሞ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነውና ጠቅለል ባለ መንገድ ኮፐርን ሪፋይን የምናደርገው በኤሌክትሮላይሲስ ነው። የኤሌክትሮላይሲስ አላማ ወይም ቶታል ፕሪንሲፕሏ ይችን ትመስላለች። ፊዚካል ፕሮፐርቲ ኦፍ ኮፐር እዚህ ሌላ የምንመለከተው ምንድነው? ስለ ኮፐር ፊዚካል ፕሮፐርቲ ነው። ኮፐር ፊዚካሊ ምን አይነት ባህሪዎች አሉት የሚለውን ነገር እንይ። ኮፐር ኢዝ ሶፍት ነው፣ በጣም ለስላሳ ነው ማለት እንደ ሃርድ አይደለም ማለት ነው። ሶፍት ነው። ለዛ ነው ለስሞል በጣም ቲኖ ለሆኑ ዋየሮች መስራነት የምንጠቀምበት። ዴክታይል ነው፣ ወደ ዋየር የመቀየር ባህሪ ያለው ማለት ነው። ወደ ሽቦነት የመቀየር ባህሪ ያለው። ማሌብል ነው፣ ስሞል ሺት ወደ ሽትነት ወይም ወደ ፎይልነት የመቀየር ባህሪ አለው። ልክ እንደ አልሙኒየም ፎይል ብለን እንደምንጠራው ሁሉ ኮፐር ፎይልም አለ ማለት ነው። ሌላው ሬዲሽ ብራውን ከለር ነው። ይህ የራሱ መገለጫ ወይም ፊዚካሊ ስትመለከቱት ከለሩ ይህን ይመስላል ማለት ነው። ፊገር ላይ የምታዩት ነው የሚመስለው። እንዲሁም ዴንሲቲው ደግሞ ከአይረን ይበልጣል። ከአይረን በጣም የተሻለ ዴንሲቲ ያለው 8.96 ግራም ፐር ሴንቲሜትር ኪዩብ ነው። አይረን ግን ከዚያ ያነሰ ዴንሲቲ አለው ማለት ነው። ኢት ኢዝ ሰከንድ ቱ ሲልቨር ኢን ኤሌክትሪካል ኮንዳክቲቪቲ። በኤሌክትሪካል ኮንዳክቲቪቲው ኮፐር ከሲልቨር በሁለተኛ ደረጃነት ይገኛል። ስለዚህ አንደኛ የሆነው ማንኛው ነው ማለት ነው? ሲልቨር ነው። በኮንዳክቲቪቲ በጣም የተሻለ ኤሌክትሪካል ኮንዳክቲቪቲ ምርጥ የሆነ ሲልቨር ነው ማለት ነው። ኮፐር ደግሞ ከሲልቨር በሁለተኛ ደረጃ ይገኛል ማለት ነው። ሌላው መልቲንግ ፖይንቱን ብትወስዱ የኮፐር መልት የሚያደርገው በ1086 ዲግሪ ሴልሲየስ ነው። ኤንድ ቦይል የሚያደርገው ደግሞ በ2310 ዲግሪ ሴልሲየስ ነው ማለት ነው። ስለዚህ መልቲንግ ፖይንቱ ከአይረን ያነሰ መልቲንግ ፖይንት አለው። ቢኮዝ ኮፐር ኢዝ ሶፍት ነው ብለናል። ሶፍት ነው ማለት እንግዲህ መልቲ ፖይንቱ ምን ያደርጋ ማለት ነው? ሃርድ ናቸው ብለን ከምንጠራቸው ሜታሎች ያነሰ ይሆናል ማለት ነው። ስለዚህ ኮፐር መልቲ ፖይንቱ ይህን ይመስላል። ኬሚካል ፕሮፐርቲውን እንምጣ። ኮፐር እንግዲህ ኬሚካል ፕሮፐርቲውን ስንመለከት በኮምፓውንድ መልክም የሚገኝ በፍሪ ስቴትም የሚገኝ ሜታል ነው ማለት ነው። ስለዚህ ኮፐር ኢዝ ለስ ሪአክቲቭ ሜታል ዛት ኢዝ ዋይ ኢት ኢዝ ፋውንድ ኢን ደ ኔቲቭ ስቴት። አያችሁ ኮፐር ለስ ሪአክቲቭ ስለሆነ ልክ እንደነ ሲልቨር እንደነ ጎልድ ፍሪ ስቴት ይገኛል። ከሌላ ነገር ጋር ሳይጣመር ብቻውን በተወሰነ ፐርሰንቴጅ አንዳንድ ጊዜ ፍሪ ስቴት ሆኖ ልታገኙት ትችላላችሁ ማለት ነው። ስለዚህ ይህ ደግሞ ፍሪ ስቴት እንዲገኝ ያደረገው ነገር ሪአክቲቭ ስላልሆነ ነው ማለት ነው። ስለዚህ ኮፐር በሁለቱም መንገድ የሚገኝ ሜታል ነው፣ በፍሪ ስቴትም በኮምፓውንድ መልክ ማለት ነው። ኦልዞ ኢት ኢዝ ኖት ቬሪ ሪአክቲቭ፣ ምንም እንኳ ሪአክቲቭ ባይሆንም ኢት አንደርጎ the following what reaction የተወሰኑ ሪአክሽኖችን ግን ያካሂዳል ማለት ነው። የመጀመሪያው ኬሚካል ፕሮፐርቲው ወይንም ኮፐር ከሚያካሂዳቸው ሪአክሽኖች መካከል ፓውደር ኮፐር when heated in air form a black powder of copper to oxide or cupric oxide። ይችን ከለር የምታሳያችሁን ምንም ፎርም ማድረግ ይችላል። ኩፕሪክ ኦክሳይድን ፎርም ማድረግ ይችላል። ማን? ኮፐር ማለት ነው። ስለዚህ ኮፐር ካን ሪአክት ዊዝ ኦክሲጅን ጊቫስ ኮፐር ቱ ኦክሳይድ። ይህን ጥቁር ከሰል የመሰለ ምን ይኖራቸዋል? ኦክሳይድን ፎርም ማድረግ ይችላል። ከኦክሲጅን ጋር ሪያክሽን ያካሂዳል። ግን ዳይሬክት አይደለም ሪያክሽን የሚያካሂደው፣ ሂት ማድረግ አለባቸው። ዳይሬክት ሂቲንግ ማካሄድ
መቻል አለባችሁ ማለት ነው። ኮፐር ዳዝ ኖት ሪአክት ዊዝ ዳይሉት አሲድ ላይክ ሃይድሮክሎሪክ አሲድ ኤንድ ሰልፈሪክ አሲድ። ኮፐር ዳይሉትድ የሆነ እንግዲህ ስለ ዳይሉሽን ወይም ዳይሉትድ የሆነ አሲድ ኮንሰንትሬትድ የሆነ አሲድን ዩኒቱ ላይ በደንብ አድርጋችሁ ተምራችኋል። አሁን ላይ ደግሞ ኮፐር ዳይሉት የሆነ ሃይድሮክሎሪክ አሲድ ጋር እና ሰልፈሪክ አሲድ ጋር ሪያክሽን ማካሄድ አይችልም። ይህ እንዴት ነው? ኮፐር ሪአክት ዊዝ ሃይድሮክሎሪክ አሲድ ኖ ፕሮዳክት ዳይሉት ከሆነ ማለት ነው። ኮፐር ሪአክት ዊዝ ሰልፈሪክ አሲድ አሁን ኖ ፕሮዳክት ነው። ሪዝኑ ለምንድን ነው? ኮፐርንና ሃይድሮጅን ስታወዳድሩ ሃይድሮጅን ከኮፐር የተሻለ ሪአክቲቭ ነው ማለት ነው። ስለዚህ ኮፐር ሃይድሮጅንን ዲስፕለስ ማድረግ አይችልም። ኮፐር ከሃይድሮጅን የተሻለ ሪአክቲቪቲ ቢኖረው ኑሮ ዲስፕለስ ያደረገው ነበር። ግን በሪአክቲቪቲው የሚበልጠው ማንኛው ነው? ሃይድሮጅን ነው። ሃይድሮጅን ስለሚበልጠው ኮፐር ከሃይድሮክሎሪክ አሲድ ላይ ሃይድሮጅንን ማስወገድ አይችልም ማለት ነው። ለዛ ኖ ፕሮዳክት ያልነው። ሌላው ደግሞ ኮፐር ከሰልፈሪክ አሲድ ላይ ተመሳሳይ ነው። ዳይሉት ከሆኑ ሪአክሽኑን አያካሄድም ማለት ነው። however it can be oxidized by oxidizing acid such as dilute and concentrated nitric acid and hot concentrated sulfuric acid። እዚህ ላይ በደንብ የምታዩልን ከፍተኛ ኦክሲዳይዚንግ ኤጀንት ባህሪ ያላቸው አሲድን ላይክ ናይትሪክ አሲድ ከናይትሪክ አሲድ ጋር ግን ኦክሲዴሽን ሪያክሽን ማካሄድ ይችላል ማለት ነው። ይህ ናይትሪክ አሲድ ግን ምን መሆን አለበት? ኮንሰንትሬትድ መሆን አለበት። እንዲሁም ደግሞ ሰልፈሪክ አሲዱ ደግሞ ምን መሆን አለበት? ሆት መሆን አለበት። ማሞቅ መቻል አለባቸው፣ ማስገደድ መቻል አለባቸው ማለት ነው። ስለዚህ ናይትሪክ አሲዱ ኮንሰንትሬትድ ሆኖ እንዲሁም ደግሞ ዳይሉትድ ሆኖ ሁለት የተለያዩ ፕሮዳክቶችን ፎርም ማድረግ ይችላል ከኮፐር ጋር። ማን? ናይትሪክ አሲድ። ሁለት የተለያዩ ፕሮዳክቶች በደንብ አስተውሉ። ናይትሪክ አሲድ ከኮፐር ጋር ሪአክት ሲያደርግ ዳይሉትድ ሆኖ ሌላ ፕሮዳክት ነው፣ ኮንሰንትሬትድ ሲሆንም ሌላ ፕሮዳክት ይፈጥራል ማለት። ስለዚህ ሁለት የተለያዩ ፕሮዳክቶችን መፍጠር ይችላል። ማን? ናይትሪክ አሲድ። ናይትሪክ አሲድ ኔቸሩ ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስለዚህ እንመልከተው። ኮፐር ሶሊድ ሪአክት ዊዝ ናይትሪክ አሲድ። አሁን ኮፐር ሶሊድ ከማጋ ከናይትሪክ አሲድ በት ዚስ ናይትሪክ አሲድ ኢዝ ዳይሉት ነው ማለት ስሞል አማውንቱ አሲዱ ላርጅ አማውንቱ ደግሞ ውሃ የሆነ ሶሉሽን ኮፐርን አድ ብታደርጉት ኮፐር ቱ ናይትሬት ፕላስ ናይትሮጅን ሞኖክሳይድ የተፈጠረው ይቺ ማናት? ናይትሮጅን ሞኖክሳይድ ፕላስ ዋት ወተር ሞለኪል ነው ማለት ነው። ሌላኛው ኮፐር ሪአክት ዊዝ ናይትሪክ አሲድ ግን ይሄ ናይትሪክ አሲድ ኮንሰንትሬትድ ከሆነ ስሞል ኤክስቴንት ውሃ የያዘ ናይትሪክ አሲድ ብዙ አማውንቱ ራሱ አሲዱ የሆነ ኮፐርን አድ ስታደርጉት ሪያክሽን ያካሄዳል። የዚህ ሪያክሽን ደግሞ ፕሮዳክቱ ኮፐር ቱ ናይትሬት ፕላስ ቱ ሞል ኦፍ ናይትሮጅን ዳይኦክሳይድ ነው። ዳይሉት ሲሆን ናይትሮጅን ሞኖክሳይድ ነው የተፈጠረው። ኮንሰንትሬትድ ሲሆን ግን ናይትሮጅን ዳይኦክሳይድ ይፈጠራል ማለት ነው። ስለዚህ ሁለት የተለያዩ ፕሮዳክቶች ሁለት በተለያየ የናይትሪክ አሲድ ሶሉሽን ተጠቅማችሁ ከኮፐር ጋር ፎርም አድርጋችኋል ማለት ነው። የተለያዩ ኮምፓውንዶችን ፎርም ማድረግ ይችላችኋል ማለት ነው። እዚህ ላይም እንደምትመለከቱ ሃይድሮጅን ዲስፕለስ አላደረገም፣ ወተር ፎርም አድርጓል። እዚህ ታች ይሄ ወተር አለ፣ እዚህ ላይ ወተር ሃይድሮጅን አይደለም ዲስፕለስ የሆነው። ስለዚህ ኮፐር ሃይድሮጅን ዲስፕለስ ማድረግ አይችልም ማለት ነው። አሁንም ለኛው ኮፐር ሶሊድ ከሰልፈሪክ አሲድ ጋር ግን ይሄ ሰልፈሪክ አሲድ እንዲሁ አይደለም። ኖርማሉ ከሆነ ሪያክሽን አያካሄድም። ግን ሰልፈሪክ አሲዱን ሆት ማድረግ አለባቸው፣ ማሞቅ አለባቸው። ፕላስ ደግሞ ኮንሰንትሬትድ መሆን አለበት። እነዚህን ኮንዲሽኖች አሟልታችሁለት ኮፐር ቱ ሳልፌት ሳልት ይፈጠራል። ሲደመር ሰልፈር ዳይኦክሳይድ አላችሁ ማለት ነው። ፕላስ ወተር ሞለኪል እንደነ ናይትሪክ አሲዱ ይህንን ፎርም ያደርጋል ማለት ነው። ስለዚህ ኮፐር ከአሲድ ጋር ያለችው ሪያክሽን ዳይሉት ከሆነ ናይትሪክ አሲድ እንዲሁም ኮንሰንትሬትድ ከሆነ ናይትሪክ አሲድ ጋር ሪያክሽን ያካሄዳል። ሰልፈሪክ አሲዱ ግን ሆትና ኮንሰንትሬትድ መሆን አለበት፣ መሞቅም አለበት፣ ኮንሰንትሬትድ መሆንም አለበት ማለት ነው። ሌላው እንግዲህ ኮፐር ሪያክሽን ያካሄዳል ወይም የኮፐር ዝገት ብለን ከምንጠራው መካከል አለ ኮፐር ኮሮይድስ የምንለውን አብረን እንመለከት። ኮፐር ኮሮይድስ ኢን the moist air over a long period of time as a result of oxidation caused by a mixture of water, oxygen and carbon dioxide። አሁን ኮፐር ኮሮይድስ አለም የኮፐር ዝገት አለ። ግሪን አይነት እዚች ፊገር ላይ የምትመለከቱ አይነት የኮፐር ዝገት ነች። ይችኛይቱ ፊገር ላይ የምትመለከቷ ማለት ነው። እሷ ዝገት ነገር ፎርም ያደርጋል። ይች እንዴት ነው የተፈጠረችው? ሎንግ ተርም ነው፣ ለረጅም ጊዜ ነው። ኮፐሩ ምን ማግኘት አለበት?
አንደኛ ወተር ሞስች ማግኘት ወይም እርጥበት ማግኘት አለበት። ሁለተኛ ኦክሲጅን ማግኘት አለበት። ሶስተኛ ደግሞ ምን ማግኘት አለበት ማለት ካርበን ዳይኦክሳይድ። እነዚህን በአንድ ሚክስ አድርጎ ይህንን ኮሎሪድስን ፎርም ማድረግ ይችላል ማለት ነው። ስለዚህ ኮፐር ይዝጋል። የሚዝገው ግን ሎንግ ተርም ነው፣ ድንገት ረስቲንግ አያካሄድም ማለት ነው። ስለዚህ ኢተርን ግሪን፣ ይሄው ግሪን አይነት ከለር ይቀየራል። ፊገር ላይ የምታዩትን ዱቱዋ ፎርሜሽን ኦፍ ቨርዲግሪስ ፎርም ያደርጋል ማለት ነው። ይቺ የኮፐር ረስቲንግ ወይም ቨርዲግሪስ ብለን የምንጠራት ይችኛይቱ አይነት ከለር ነች ማለት ነው። ሶ ቤዚክ ኮፐር ካርቦኔት፣ ምክንያቱም ካርበን ዳይኦክሳይድ አለ። ይሄ ካርበን ዳይኦክሳይድ ምንም ፎርም ያደርጋል ማለት ነው፣ ኮፐር ካርቦኔትን ፎርም ያደርጋል። እንዲሁም ደግሞ ውሃ ስላለ ደግሞ ኮፐር ሃይድሮክሳይድን ፎርም ያደርጋል ማለት ነው። ሶ ሚክስቸር ኦፍ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ ይቺ ነች ምኗ ማለት ነው ቤዚክ ኮሎሪድስ ኦፍ ኮፐር ብለን የጠራናት። ኦር ሌላ ነገር ፎርም ሊያደርግ ይችላል፣ ይህንን ፎርም ሊያደርግ ይችላል ማለት ነው፣ በዚህኛው መልክ ማለት ነው። ይሄ ፎርሙላውን በዛ አይነት መንገድ ማየት ይቻላል። ሚክስቸር ኦፍ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ ይሄ ቨርዲግሪስ ብለን እንጠራዋለን ማለት ነው፣ ወይም ኮፐር ኮሎሪድስ ተብላ የምትጠራው ይሄ ግሪን ከለሩ ይቺ ነች ማለት ነው። የሁለቱ ሚክስቸር ነች ማለት ነው። ስለዚህ ኮፐር ሪአክት ዊዝ ወተር ፕላስ ኦክሲጅን ፕላስ ካርበን ዳይኦክሳይድ ይሄንን ቨርዲግሪስ ፎርም ያደርጋል። ይቺ ኮፐር ኮሎሪድዋን ፎርም ያደርጋል ማለት ነው። ከለሯ ደግሞ ይሄ ግሪን ከለር ነው ማለት ነው። ማቴሪያል ላይ የምትመለከቱት ይህን አይነት ግሪን ከለር ካያችሁ ምንድነች ማለት ነው? ቨርዲግሪስ ነች ማለት ነው። አሊያም ደግሞ ኮፐር ኮሎሪድስ ብለን እንጠራታለን ማለት ነው። ቤዚክ ኮፐር ካርቦኔት ኢዝ ሪስፖንሲብል ፎር ዘ ግሪን ላየር ዳት ፎርም ኦን ዘ ሰርፌስ ኦፍ ኮፐር ኤንድ ብሮንዝ ኦብጀክት። አሁን ይሄ የብሮንዝ ኦብጀክት ነው እንበል፣ የኮፐር አሎይ ማለት ነው። ብሮንዝ ኦብጀክቱ ይሄ ቢሆን ይህን አይነት ግሪን ከለር እንዲኖር ያደረገው ማንኛውም ማለት ቤዚክ ካርቦኔቱ ነው ማለት ነው። ቤዚክ ኮፐር ካርቦኔቱ ነው ማለት ግሪን ላየር እንዲኖር ያደረገው ማለት ነው። ማንኛውም ኦብጀክት ላይ እንደዚህ ነገር ካገኛችሁ ለምሳሌ ወተር ፓይፕ ላይ ሊሆን ይችላል። ድሮ ላይ ስንጠቀምባቸው የነበሩ የወተር ፓይፖች ላይ እንደዚህ ግሪን አይነት ከለር ስታገኙ ምንድነው ማለት ነው? ይሄ ኮፐር ካርቦኔት ቤዚክ ኮፐር ካርቦኔት አሊያም ደግሞ ቨርዲግሪስ ብለን የምንጠራናት ማለት ነው። ሶ ዚስ ላየር adheres to the surface and protect the metal from further corrosion. By the way ይሄ ቤዚክ ኮፐር ካርቦኔቱ ለማንኛው ማቴሪያል ላይ እንደዚህ ተለጥፎ ከተገኘ ይሄ ማቴሪያል ፋርዘርሊ በዝገት እንዳይጎዳ ይከላከላል። ለምን? ከላይ እሱ ይለጠፋል፣ ልክ እንደ ቀለም ያገለግላል ማለት ነው። ከላይ ፕሮቴክት ማድረግ ይችላል ማለት ምንን ፋርዘር ኮሮዥንን ማለት ነው። ፋርዘር ኮሮዥንን ይከላከላል። ማን የመጀመሪያ ይሄ ፎርም ይደረጋል። ፎርም ከተደረገ በኋላ ወደ ውስጥ መግባት አይችልም። ምክንያቱም ምን ያስፈልገዋል? ረስቲንጉ እንዲቀጥል ከፈለጋችሁ ወይንም ዝገቱ እንዲቀጥል ከፈለጋችሁ ምን ያስፈልገዋል? ሞስቸር ያስፈልገዋል። ስለዚህ ሞስቸሩን ደግሞ ማሳለፍ አይችልም ከላይ ይሄ ፎርም ከተደረገ በኋላ። ምክንያቱም ኢንሶሊብል የሆነ ሳልት ነው የተፈጠረው። ይሄ ቨርዲግሪስ ብለን የጠራ ነው የኮፐር ካርቦኔትና የኮፐር ሃይድሮክሳይድ ሚክስቸሩ ቤዚክ ኮፐር ካርቦኔት ብለን የጠራ ነው በወተር ዲዞልቭ የሚሆን እንትን አይደለም ማለት ነው። ስለዚህ ኮፐር ኢዝ ኤ ትራንዚሽን ሜታል ኤንድ ኤግዚቢት ዲፈረንት ኦክሲዴሽን ስቴት። ኮፐር ደግሞ ትራንዚሽን ሜታል እንደመሆኑ መጠን ሁለት የተለያዩ ኦክሲዴሽን ነምበሮችን ማሳየት ይችላል። ስፔሻሊ ኮፐር ፕላስ 1 ኤንድ ኮፐር ፕላስ 2 እንመለከታለን። ኮፐር ፕላስ 2 ስቴብል ነው፣ ኮፐር ፕላስ 1 ስቴብል አይደለም ማለት ነው። ኢት ኤግዚስት አስ ኩፕረስ የሚባለው ኮፐር ፕላስ 1 ነው ማለት ኤንድ ኩፕሪክ ኮፐር ፕላስ 2 አዮን ማለት ነው። በዛ አይነት መንገድ ይገኛል። ኮምፓውንድ ኮንቴንስ ኮፐር ኢን ዘ ኦክሲዴሽን ነምበር ፕላስ 2 ስቴብል ነው። ኦክሲዴሽን ነምበሩ ፕላስ 2 ከሆነ ስቴብል ይባላል። ኮመን ኦክሲዴሽን ነምበር ኦፍ ኮፐር ፕላስ 2 ነው ማለት ነው። ኮፐር ፕላስ 1 ደግሞ አንስቴብል ነው። ስለዚህ ፋርዘር ሪያክሽን ማካሄድ ይችላል ኮፐር ፕላስ 1 ማለት ነው። ኢት ኢዝ አንስቴብል ኤንድ ካኖት ኤግዚስት ኢን አኳስ ሶሉሽን። ውሃ ውስጥ በዛ አይነት ኮፐር ፕላስ 1 ሆኖ መኖር አይችልም ማለት ነው። ፋርዘር የሆነ ሪያክሽን ያካሄዳል ማለት ነው። ሲንስ ኢት ኢዝ ሬዱስድ ኤንድ ኦክሲዳይዝድ ኦር ዲስፕሮፖርሽኔት ሪያክሽን ያካሄዳል። ይሄን አይነት ራሱን በራሱ ኦክሲዴሽን ያካሄዳል። አንዱ ኮፐር ተመልከቱ፣ ይሄኛው ኮፐር ፕላስ 1 ፕላስ ኮፐር ፕላስ 1 ስታደርጉ ምን ፎርም ያደርጋ ማለት ነው? ኮፐር ፕላስ 2 እና ሌላ ኮፐር ሶሊድን ፎርም ያደርጋ ማለት ነው። ስለዚህ ራስ በራሱ አንደኛው እንደ ኦክሲዳይዚንግ ኤጀንት፣ አንደኛው እንደ ሪዱሲንግ ኤጀንት ግን ዘ ሴም ሰብስታንስ ስለሆነ ሬዱስድም የሆነው ኦክሲዳይዝድም የሆነው ሰብስታንስ አንድ አይነት ስለሆነ ካሁን በፊት
አይተናል። ዲስፕሮፖርሽን ሪያክሽን ብለን የጠራው ነው። ስለዚህ ኮፐር +1 አንስቴብል የተባለው ለዚህ ነው። ውሃ ውስጥ መቀመጥ አይችልም፣ ይህን አይነት ሪያክሽን ስለሚያካሄድ ማለት ነው። ሶሊብል ኮምፓውንድ ኮንቴንስ ኮፐር +1 ሰች አስ ኮፐር ክሎራይድ፣ ኮፐር አዮዳይድ ኤንድ ዋት ኮፐር ብሮማይድስ አር ኦል ከለርለስ ሶሊድ ናቸው። የኮፐር +1 ክሎራይዶች፣ አዮዳይድ እና ብሮማይዶች ምንድን ናቸው ማለት ነው? ከለርለስ ሶሊዶች ናቸው ማለት። ከለርለስ ምንም አይነት ከለር አያሳዩንም ማለት ነው። ስለዚህ ዘ ሞስት ስቴብል ኦክሲዴሽን ስቴት ኦፍ ኮፐር ኢዝ +2። የኮፐር ሞስት ስቴብል ኦክሲዴሽን ስቴቱ +2 ነው ማለት ነው። +1 ግን መጀመሪያ እንዳሳየኋችሁ ዲስፕሮፖርሽን ሪያክሽን ያካሂዳል ማለት ነው። ከኮፐር ባህሪዎች መካከል ይህን መመልከት ትችላላችሁ። አኳይ ሶሉሽን ኦፍ መኒ ኮፐር 2 ኮምፓውንድስ አር ብሉ thus ኮፐር ፎርምስ ኤ ከለርድ ኮምፓውንድ ኢን ዘ ኦክሲዴሽን ስቴት ኦፍ +2። ስለዚህ ኮፐር +2 ከሆነ በአኳይ ሶሉሽን ፎርም ወይም በተለያዩ ኮምፓውንድ ፎርም ምን አይነት ከለር ታያላችሁ? ይህንን አይነት ከለር ትመለከታችሁ። ብሉ ከለር ፎርም ያደርጋ ማለት ነው። ወይም አለው ሲጀምር ኮፐር +2 ብሉ ከለር ነው ያለው ማለት ነው። ፎር ኤግዛምፕል ሃይድሬትድ ኮፐር ሰልፌት ይሄ ማለት ነው። ሃይድሬትድ ኮፐር ሰልፌት ይህን አይነት ከለር ነው የምታዩት ማለት ነው። ኮንሲስት ኦፍ ብሉ ክሪስታል ኤንድ ኢት ኢዝ አኳይ ሶሉሽን ኢዝ ኦልሶ ብሉ ማለት ነው። ይህን አይነት ክሪስታል አለው፣ ብሉ ክሪስታል ነው። ሶሉሽኑ ብሉ ነው የሚሆነው ማለት ነው። ወይም ሰማያዊ ከለር ትመለከታላችሁ። ፊገር ላይ የምታዩትን አይነት ከለር ማየት ትችላላችሁ ማለት ነው። ማንኛው ኮፐር +2። ኮፐር +1 ግን ምንድን ነበር? ከለርለስ ነበር ማለት ነው። ዩዝ ኦፍ ኮፐር ለምን ይጠቅመናል ነው የሚለን። እንግዲህ ኮፐር ጥቅም ብዙ ጊዜ አሎዮችን ለመስራት ነው። መጀመሪያ ላይ ስታርታፕ አክቲቪቲው ላይ ወይም አክቲቪቲ 5.7 ላይ እንደነገርኳችሁ የኮፐርን ጥቅም በተወሰነ መንገድ እንመልከት። ኮፐር ዩዝድ ቱ ማኒፋክቸር አሉ ያየች የተለያዩ ቅይጦችን ለመስራት እንጠቀማለን። ሜዲያ ላይ ተመልከቱ ይህን አይነት እንዲሁም ደግሞ እነዚህ ፓይፖችን ፎርም ለማድረግ እንጠቀማለን ማለት ነው። ፎር ኤግዛምፕል ብሮንዝ ኢዝ አሎይ ኦፍ ኮፐር ኤንድ ቲን። ኮፐር እና ማን ቲን ማለት ነው። ሲዩ ኤንድ ኤስኤን ማለት ነው። እነዚህ ሚክስ ተደርገው አንድ አሎይ ፎርም ያደርጋሉ። ያ አሎይ ደግሞ ብሮንዝ ብለን እንጠራዋለን። ኤንድ ኢት ኢዝ ዩዝድ ቱ ሜክ ኮይን፣ ሳንቲምን ለመስራት ሜዳሊያ፣ እነዚህ አይነት ማሽነሪዎችን ለመስራት እንጠቀምበታለን ማለት ነው። ሌላው ብራስ ነው። ኢት ኢዝ አን አሎይ ኦፍ ኮፐር ሲዩ ኤንድ ዋት ዚንክ ዚኤን። እንደዚች ማስቀመጥ ትችላላችሁ። ይሄ ደግሞ ለምን ይጠቅመናል ማለት ነው። ሃርድዌር ቶፖችን ለምሳሌ ወተር ፓይፖች ላይ መጨረሻ ላይ የምንጠቀመው ነው። ለምን ለሃርድዌርነት እንጠቀመዋለን ማለት ነው። ተርሚናል ኤንድ ፓይፖችንም እንጠቀምበታለን ማለት ለተርሚናል ኤንድ ፓይፕ ለሃርድዌርም በደንብ አድርገን እንጠቀምበታለን ማንኛው ኮፐር ማለት ነው። ስለዚህ ኮፐር ብዙ አይነት አሎዮችን ፎርም ያደርጋል። እነዛ አሎዮች ደግሞ ለተለያየ ፐርፐዝ ወይም ጥቅም ይውላሉ። የመጨረሻ ጥቅሙ ምንድን ነው? እንግዲህ ኮፐር ዋይድሊ የሚጠቅመን ለምንድን ነው? በሰፊው የሚጠቅመን ኤሌክትሪካል ኢንዱስትሪ ኢን ዘ ፎርም ኦፍ ኤሌክትሪክ ዋየር ኬብል። እዚህ ፊገር ላይ እንደምታዩት እነዚህ ነገሮችን እንጠቀምበታለን። እንዲሁም በተጨማሪ ኮፐር ኮምፓውንድ ሰቻስ ኮፐር ክሎራይድ፣ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ እንደ ፔስቲሳይድ ያገለግላሉ። ምን ኮፐር ክሎራይድ፣ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ ፔስቲሳይዶች ናቸው ወይም ጸረ ተባይ ናቸው ማለት ነው። እነዛን ለማስወገድ እንጠቀምበታለን ማለት ነው። ማንኛው የኮፐር ኮምፓውንዶች ተማሪዎች ለዛሬ እዚህ ላይ ይበቃናል። ስለ ኮፐር ጠቅለል ያለ የትምህርት ቪዲዮ ይሄን ይመስላል ማለት ነው። ኮፐር ምኑን አይተናል። አንደኛ የኮፐር ባህሪውን አይተናል። ኤክስትራክሽን መንገዱና ጥቅሙን በሰፊው አይተናል ማለት ነው። ቸር ሰንብቱ።